ኤአይ ነው ለቤታ ሲሆን መቼስ ትክክለኛ ሙሟጣ ነው የምትሉት። እኔ አሁን ለአንዱ ልክለታለሁ ከሲወጣ ኤአይ ነው የምለው። ምን አገባኝ? እባካችሁን ማየት የምትፈልጉ ሰዎች በውስጥ ማለት ነው ላኩልኝ። እሺ ማየት የምትፈልጉ ሰዎች በውስጥ ላኩልኝ። ላክ አደርጋትና ማንም ነው ኤአይ ነው። እኔ እኮ እስከዛሬ እኮ ደብቄ መያዜ እኮ ነው። ደብቄ እስከዛሬ መያዜ ነው። አንቺ ደስ ይበልሽ ብዬ ስፖንጅ ወጥፌ ይመጣል። አንቺ ደስ ይበልሽ ብዬ ምን እንድትገምጩ ነው? ምን እንድታደርግልኝ ነው? ምን ጉሩ እነዚህ ምን ጉድ ናቸው? ኢየሱስ ስም ስማኝ። ኤአይ ነው የምትሉት የጆን ዳንኤል እና የናየው በእግዚአብሔር ነው በሉኝና ጤነኛ አይደላችሁም እንዴ? እና ከኔ ታዲያ ከኔ ቀይ ፈልገ ነው እንዴ? ጥቁር ነው ቂጤ ጥቁር ነግሬያለሁ እኮ ከዚህ በፊት የሚሰማኛት እንጂ ቂጤ ጥቁር ጉልበቴ ጥቁር ሁሉ ነገሬ ጥቁር ነው። ምን ፈልገ ነው ከጥቁር ሴት ያ ቦታ ብቻ የሚቀላው? ምን ፈልገ ነው? ጥቁር ያለ ፀየም ያለ ነው ያማቸው እንዴ? ምን አይነት ኤአይ ነው? ትክክለኛ ነው ግን ምን ያህል ጆን ዳንኤል ናየውን እንደሚወዳት ዝም ብሎ በአንድ ቀን ተሳስቶ ሳይፈልግ የወለደው እንዳልሆነ ያስታውቃል። ለምን ወደ ሆስፒታል እንደሚሄድ አይኑ፣ አስተያየቱ፣ ማማዬ ማለቱ እድሜ ልካችሁ እንደተዋረዳችሁ ስማም። እንዲህ ይሄ ህዝብ ግን ወሬ ስትወዱ ያቺኛዋማ በቃ ድፍጥ ራሷን አዳነች ዛሬ እንደምንም ብላ ደግመሽ ቤታ። እሺ ደግሜ ሊው እሺ እኔ እናት ማን ጋር ነው የተፖሰተው? ሰሊም ላይ 4 ኪሎ ማን ላይ ነው የተፖሰተው? ሰሊም አይ ቲንክ ፖስተዋለች መሰለኝ። ቆይ ሰሊም ላይ ሊው ቤታዬ ደግመሽ እኔ እኮ ነው አሁን ብጠይቃት ወይ በኢየሱስ ኧረ በስመ አብ የዚችን ሴትዮ ድምፅማ እንዳልሰማ በስህተት ወይ ሆነ ዛሬ እንግዲህ ከፍቅር ጋር እዚህ በመካሄደው ሚዲያ ውስጥ አይደለም እርጉዝ እንደሆነች አውቀናል። እኔ ፍቅር በባጃጅ የሰራ ነው ባጃጅ አማራ ይላል ባጃጅ ማለት ጆን ዳንኤል ራሱ ነው የፖስተው። ምንድነው የምታወሩ? ጆን ዳንኤል ራሱ ነው የፖስተው። ራሱ ማለት ነው የፖስተው ራሱ ነው የፖስተው። እኔ ጆን ዳንኤል ጋር ቤታዬ ቤታነት ቤት እኮ ግቢ ዛሬ እንግዲህ ከፍቅር ጋር እዚህ በመካሄደው ሚዲያ ውስጥ አይደለም እርጉዝ እንደሆነች አውቀናል። እኔ ፍቅር ቆይ ጋይስ እኔ ወጪ ስቶሪ ሶድ እስኪ ኮሜንታተር ምን ይላል? ጆን ጸበል ያስፈልጋል መሰለኝ እጅግ ሐሳብ ውስጥ ነክ ድምፁ የአሁን ቪዲዮ የበፊት እሺ ፋራ አይደለንም አትሸውደን ቮይስ ሌላ ነው አቤት ባበር ሰብኩ ሲያጣሽ እሺ ቮይስ ሌላ ነው ጆዬ ደቂቃ ጨምርልን ጉድ ፈላብኝ ፈጠን እሺ አፉን እንቅስቃሴ ላይ እውነት ከሆነ እኔ እውነት ነው የምለው ቆይ ባጃጅ የሰራ ነው ባጃጅ አማራ ይላል ባጃጅ ማለት ዛሬ እንግዲህ ከፍቅር ጋር እዚህ ግን እኮ ለነገሩ ልንገራችሁ እንደዛ እኮ ቪዲዮ ይሰራል አሁን ቲክቶክ ላይ ማለት ነው። እናንተ ዝም ብላችሁ ኖርማል ወሬ እያወራችሁ ድምጽ ማስገባት ትችላላችሁ እኮ ምንም እኮ ችግር የለውም እኮ ላይክ ይሰራል። ውሸትስ ሆነ እውነትስ ሆነ በቃ እሷን ነው በአሁን ሰዓት ይወድ። እስኪ ደግሞ ሌላ ለቀዋል መሰለኝ ወይ ጉድ በቃ እኛን ተቆጣጣሪ ሆነን እንቅር። የአዶናይ እስኪ ጣል ፈረደብኝ። አዶናይ ያውቃል ይወቃ። ታዲያ ስላወቀ ብቻ ወጥቶ ያወራል እንዴ? አዶናይ ያወቃ አላወቀ ወጥቶ ያወራል እንዴ? ጋይስ ስሙኝ አዶናይ ያውቃል አለች ፊንገር ማለት ነው። ይወቃ አዶናይ ስላወቀ ብቻ ታዲያ ወጥቶ አደባባይ ላይ ያወራል እንዴ? እኔ እኮ እሷ ግን ነገ አብራቸው ትበላለች ትጠጣለች። ከዛ በኋላ እውነተኛ ሰው ናት ይባላል። በቃ እውነተኛ ናት ትክክለኛ ያየችው ነው የምትናገረው። አንዳንዴ እኮ ዋሽቶ ማስታረቅ አለ። አንዳንዴ ሚዲያ ላይ የሚመጣ አለ። በኢየሱስ ክርስቶስ ስም ኧረ በስመ አብ ወወልድ ወመንፈስ ቅዱስ እሱ እናቴ ሌላ ዓለም ላይ ያለው አዶናይ ሌላ ዓለም ላይ ያለው የኔ አባት ስም አዶናይ ይሄ ማህበረሰብ በወሬ እጦት ሊሞት አንድ ሐሙስ ነው የቀረው።
ጥንጥዬ ብዙ አንፈልግም እኛ እንጨርሰዋለን። አታስብ አባቴ አታስብ፣ አዶናይ አታስብ፣ አዶናይ አታስብ። እንደዚያውም ብዙ ተቀምጠክ ማብራሪያ ምናምን አያስፈልግም። አሁን አንተ አሁን ብዙ ላብራራ ነው አያስፈልግም። ጥንጥዬ ጫፋን ብቻ ጫፋ መኩ ከዚህ በኋላ ከልብ ያውጥቻለሁ። ለካ ዱባይ ሄዳ አሉ ከአንዷ ጋር ሲያቅፈኝ አለች፣ ደረቱ አለች፣ ጥንካሬው ምናምን ስትል ነበር። ስላንተ በኋላ እናወራለን። አዶናይ ለዚህ ማህበረሰብ ብዙ ወሬ አያስፈልገውም፣ እንዳትጨናነቅ። አሁን ይህንን ወጥቼ ስንት ሰዓት ሊፈጅብኝ ነው? የሚያልቅ ወሬ አይደለም፣ ረጅም ነው ምናምን ብለህ ልትጨነቅ ትችል ይሆናል። አያስፈልገንም። ነው ጫፉን ንገረን፣ እኛ እንጨርሳለን። ጫፉን ንገረን፣ እኛ እንጨርሳለን። ላውቅ ነበር ስትል ግን እንዳላወቀ አክት አደረግኩ ብለን እኛ እንጨርሰዋለን። አዶናይ አንተ አትጨናነቅ። እንዴ ይሄ ህዝብ ለምን በወሬ ጦት ይሞታል? በየቤቱ ሲሄድ እንዲህ በቃ ሰፍስፈዋል። በኢየሱስ ክርስቶስ ምን ሆናችሁ ነው ግን? የአዶናይን ስቶሪ አየሽው ቤታ? መጨረሻ ላይ እነሱ ተቆጣጣሪ መኩ በቃኝ ያንተ ነገር እኮ በቃኝ። ሄደክ የሆነ ሰው አቅፈክ ምናምን እኮ ከመጣክ እኮ እንዴ ወንዶች መቼ ነው እውነት የምትናገሩት? መጽሐፍ ቅዱስ የፖስተው ኧረ ጆ ተው፣ ከእግዚአብሔር ጋር ታነካኩን። ስታረጉ ለብቻችሁ ታረጋላችሁ፣ የሆነ ነገር ስትሆኑ ለብቻችሁ ትሆናላችሁ። ሲከፋችሁ ከእግዚአብሔርን መጀመሪያ ጊዜ እግዚአብሔር ግን ገብቶበታል እዚህ ታሪክ ውስጥ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኛ ተቸገርን እኮ የእግዚአብሔር እኮ መከራውን አየን እኮ ተቸገርን። እንደው አሉባልታ እኔ ባላየ እያለፍኩ ነው፣ ግን በግድ ባላን ወይ ሞት ይርሳኝ። ባላንታ የምታከብሩ አበሾች እንደው ትኖራላችሁ። ቆይ የአዶናይና የነጃኒ ይቆየኝ ጋይስ፣ ይቆየኝ ፓርቲቱ እስኪለቀቅ ድረስ ይቆየኝ። ቫላንታይን የምታከብሩ አበሾች በእርግጠኝነት አላችሁ። ምንም የሚዋሽ የለም። ቀይ አምቢ ሲል ይመስለሽ የኛ አበሻውን ዛሬ ባይ ደም በደም ሆኗል። አገሪቷ ደም በደም ሆናለች። እስከዚህ ድረስ ወይኛ አምላክ እስራኤል ዛሬ እስከዚህ ድረስ ታንቃችሁ ቀይ ለብሰሽ ከስር ደግሞ ጥቁር ጨርቅ ሱሪ አድርገሽ አምቢ ሲል ይመስለሽ። የስ ከላይ ቴክስት ምትልኪው አቤት እያየሁ ነው። ቴክስትሽን ቀጥይ፣ ይታያል ጻፊ። አቤት ወይዬ ቆይ ቅርታ ጋይስ፣ ወይዬ ከላይ ይታያል ቴክስትሽ። ወይዬ እኔ የምላችሁ በእርግጠኝነት እንዳለ አሁን በየቤቱ አልጫ በቀይ በአረንጓዴ በቢጫ እንዳለ ሰርታችኋል። የአበሻ ሴት ሲጀመር ቫላንታይንን የታባሽ አውቀሽ ነው የምታከብሪው? ሰላምዬ ቫላንታይን ለእኛ ለአበሾች አይሆንም። አሁን በየቤቱ ብሄድ ማለት ነው ዶሮ በቀይ በድንች አልጫ በቀይ ስጋ በቀይ ከዚያ ያንን ቂጡ እስኪቀደድ ድረስ የአበሻውን ሆዱን ይወዳል። የታወቀን የአበሻው ወንድ ሲጀመር ሆዳችሁን ትወዳላችሁ። ሆዳችሁ እስኪንቀጠቀጥ ድረስ ጠቅም አድርጋችሁ በልታችሁ ነፍሳችሁ እስክትንቀጠቀጥ ድረስ ትተኛለህ። ማታ አልዘወረሽም ፍቅሩ ቀነሰ ምናምን እያልሽ ስታለቃቅሽ ታድሪያለሽ። እስኪ አትሊስት እንኳን ኮፒ ስታረጉ እህሉን ተማሩ ብዬ እኔ ማርያምን ቫላንታይን ቀን ሲደርስ በቃ ሀበሻን ማየት ነው የሚያስጠላኝ። ሀበሻን እንዲህ በአይኔ ማየት ነው የሚያስጠላኝ። በቃ ቆይ አንዴ መጣው። ኧረ ነው ኧረ ተይ ሴትዮ ተይኛውን ላይቭ ላይ ነኝ። ቆይ አንዴ ጋይስ ምን ማለት ነው እንደ ኧረ ኖ ምን ነው እንዴ ታዲያ ቆይ ጋይስ የራሴን ላብስል እዚህ ጌታ አባቴ ድረስ እንዴ ቆይ አንዴ ጋይስ ቆይ እኔ ነገር አልፈልግም። ሽሽት ላይ ነኝ እኔ ራሴ ወሬ እያወራሁ ነው። ዋንትያማ ይገዋት እኮ ምን ልስጥ ካለችው ከአንዱ አጀንዳ ሳጨርስ አንዱን አጀንዳ ተከቱኛላችሁ። ኧረ ተውኝ። ዋንትያማ ምን ልስጥ ካለችው ምን ልስጥ እንዲያው ዋንትያዬ እኔ አሁን ይኸውልሽ ዋንትያ ልንገርሽ፣ እኔ በጣም ነው የምወድሽ። በጣም ለአንቺ የቆምኩ ሰው ነኝ። ሁሌም ለአንቺ የምቆም ሰው ነኝ። ወደ ስክት ነው የሚለው የዘንድሮ ወንዶች ማሬ፣ የዘንድሮ ወንዶች
ምን ልስጥክ አይባልም ውዴ እኮ አይባልም ገና ምን ስትይ ኧረ አለው ብሎ ስንቅር ነው የሚያደርግብሽ። አንቺ እናቴ እንኳን ትያየ እንደዛ ጠይቀሽ አማረብኝ ስትይ ዞር ብለሽ እሱ ራሱ ለማንም እንዳታሳይብኝ እያለ እንደዛ ተባበላችሁ። አንትያ እንዴት ሰው ይመን ቤኪ እንደዚህ ያደረገኝ ብትይ እንዴ እኔም ራሱ አላመንኩም። እኔም ያው ማርያምን አላመንኩኝ መጀመሪያም። ኦኬ እሺ አለቃሽ አላመንኩኝም ያልሽ ሁሉ አያሳመነኝም። ስለዛችን ወተሽ አስተካክያት። ብዙ አልሄድብሽም። ለምን የልጅ እናት ነሽ። ብዙ አልሄድብሽም። የልጅ እናት ናት። ብዙ አልሄድባትም። ልታጣሉኝ ዋንትያ ብላችኋል። ዋንትያን ወዳታለሁኝ። የጆንን ንገሪኝ። የጆን ምን እንትኑ ከዘራ ብዬ አስጨናቂ ብያለሁ። ጆንዬ አስጨናቂ ውይ ስማ፣ በሶሻል ሚዲያም ታስጨንቃለህ። አስጨናቂ ጌም ተጫወት ውዶች። እንዲሁ ስጡኝ፣ እንደምን እንዲሁ አሰጡኝም። እኔ ወሬ ወዳለው አማራዊት እንዲህ ከጨነቀሽ ለኔ ጌም ብቻ ስጫወት ጊፍቱ አይሰራም። እንዲሁ እያወራሁ መስጠት ትችላለች። ስጭኝ ውዴ፣ ግዴታ አንድ አበባ ስጡኝ እያልኩ እናንተን መለመን አይጠበቅብኝም። አንቺ ሳውን ምን እያረግሽ ሰክተሽው ነቅለሽው አላውቅም። እኔ እየለፈለኩ ቁጭ ብለሽ ኪትሽን ጥለሽ ታዳምጫለሽ መሄጃ ስለሌለሽ ብቻ። እኔማ እናንተ መደበሪያ እኮ እኛለሁ ዘንድሮ። ስሙን አስጨናቂ ዛሬ ገብቷል እንዴ? ፒኪኒ ስትረግጥሽ አመሸች። ጾም ሊገባ ስለሆነ ውዶ እኔ 2 ወር ረግጣታለሁ። አታስቡ፣ ጾም ነው የመጨረሻ የረገጣ ነው ብላለች። እኔ 2 ወር ሙሉ ረግጣታለሁ። ከዛ ቴክስት ደግሞ የጻፈችዋን ቴክስት ደግሞ በውስጥ የምትሽለጠለጠውን ቴክስት ደግሞ ስቶሪ ላይ ያወጣለሁ። የመጨረሻ አላወራም ያለው አናግራታለሁ። ይቅርታ ተስተካካይ አናግራታለሁ። እኔ ፒኪኒ ጾም ሲገባ ብላላ አላወራም በቃኝ። የመጨረሻ እንድትናገር እኔ ቤታ አፈ እንድትከፍት አድርጋለሁ። ጠብቀኝ። እሱን ደግሞ አንተ ወጣኔን ተሳደብካ ሙሉ ቴክስቱን አመጣልሃለሁ። ጠብቀኝ። እኔ እንደዚህ አልወድም፣ ግን ቴክስትን እንዳለ እያመጣው ስቶሪ ላይ ቁጭ በዘፈን እያረኩኝ ስለቅላ ያኔ ትመልሳታለህ ሳትፈልግ በግድ ካሳያለሁ። አዶናይ ኧረ እንደው ዘንድሮ አዶናይ ጃኒና ጆን ዳንኤል ነው። አስጨናቂ ገብቷል ላይቭ ላይ ጋይስ። እሱ ካልገባ ጌም አልጫወትም። እወጣለሁ፣ ቅዳሜ ነው እወጣለሁ። ቤተሰቦቼ ናያቸዋለሁ። አስጨናቂ ገብቷል ጋይስ ላይቭ ላይ አስጨናቂ ገብቷል ጋይስ። አስጨናቂ ገብቷል። ማን ነው ፒኪኒ እንትና ነው ቡና ጠጡ ያ ሊፕስቲክ የሚቀባው አስጨናቂ ገብቷል። የለም አልገባም ዛሬ። ምን ተሻለኝ ስለ አዶናይ። ኧረ ተውኝ። እኔ ምንም ነገር ናሆም አለ። የናሆም እንኳን ተዋትኝ። እኔ ጉዴ ፈላግና ይለጠጥ ግን እንዳትናገሩ ስሙ ሪከርድ እንዳታረው። የናሆም እንዲህ ነው የምትሏትኝ። የናሆም ምንድነው ዘንድሮ እና በጆን ዳንኤል አይን ስታዩት የናሆም ማለት ነው። ምንድነው በርገር ትፈልጋለሽ? ወይኔ አምላክ እስራኤል ግን ወይኔ ጉዴ በቃ ዛሬ ወይኔ ጉዴ ፈላ። በመቤቴ ሪከርድ እንዳታረጉኝ። እኔ እኮ ብዙ ማውራት የምፈልገው ነገር አለ። እናንተ ናችሁ አቤት። የናው መካሻ ተነስ እባክህን ተነስ፣ ሰዓት ደርሷል መካሻ የምትሉት ይመስለኛል። ናኦሚን በአስጨናቂ ሂሳብ ስታዩት፣ በሌላው ሂሳብ ስታዩት ግን በአስጨናቂ እባክህን አንተ እንድትነሳ ግዴታ በርገር ማምጣት አለብኝ። እኔ ሪከርድ ያደርጉኛል። በማርያም መጣልኛል። ውይ እና ያረገዘ ይሰማሽ? ኧረ አላረገዘችም። የቆየ ቪዲዮ የተለቀቀው ሌላ ወሬ እንዳታወሩ። ሁለተኛማ ነው። እሺ ጋይስ ሂዱ። እሺ ጥሩት። አይ ጉዴ ፈላ። አጣላችሁኝ። ሂዱና ምን ጥሩት። ወይ አምላክ እስራኤል ማላውሪ ያለኝ ጋይስ እናንተ ናችሁ እኮ ሞራል የምትሰጡኝ። እማምላክን እንደው ውስጤ ማውራት አልፈልግ፣ ግን የሆነ ፑሽ የምታደርጉት ነገር አለ። እኔ ናሆም እንዳይጠላኝ ናሆምዬ፣ እባክህን ተነሽ። ዳዲ ነው ማሚ መጣች። እንደዛ የአስጨናቂ ግን ጋይስ ገና ነው ማለት ነው። ገና ማሚን ሳይ
ያስጨናቂ እናቴ 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 እኛ ትምህርት ቤት ታውቃላችሁ አይደለ? ልክ ትምህርት ቤት ባንዲራ ሲሰቀል ጧት ጧት ትምህርት ቤት ባንዲራ ሲሰቀል እንደዛ ነው የሚውለበለበው። ያስጨናቂ ከባድ ነው። እኛ ያየነውን ነው የምንመሰክረው። አይተናል፣ መስክረናል። እሺ ጋይስ ልታጣሉኝ ስለሆነ በማርያም ናሆምን ጥሩትኝ። ቤታ በሉት በማርያም። ወይኔ በእግዚአብሔር እንዳይጣላኝ። ወይ ጉዴ ፈላ። ኧረ እኔ ችጉቺ እንዳትገባብኝ ምቀኛ። ገና አንድ ሲሰጠኝ ራበኝ እያለች ትወጣለች። ገና አንድ ሰው ጊፍት ሲሰጠኝ ጠማኝ እያለች ትወጣለች። ገና አንድ ጊፍት ሰው ልክ አንድ ዙር ሲሰጠኝ ጡቴን አሳከከኝ ትላለች። ምን ማትለው ጉዳለ እንዳትገባ ጉቺ ጋይስ። እች ምቀኛ ቫላንታይን ቀን ፍቅረኛ የለኝ። ምን አገባኝ? ቫላንታይን እኔ ፍቅረኛ ያለው ነው ቫላንታይን የሚያከብረው። እኔ ፍቅረኛ የለኝም። እናንተ ናችሁ እኮ የደበቅሽው ፍቅረኛ አለሽ ምናምን የምትሉት። እኔ ፍቅረኛ የለኝም ጋይስ። ቫላንታይንም አላከብርምም። ሲጀመር እኔ ቫላንታይን ማክበር አልወድም። እኔ የኢየሱስ ልጅ ነኝ። ቫላንታይንን አላከብርም። እኔ የድንግል ማርያም ልጅ ነኝ። ቫላንታይንን አላከብርም። ያለብኝ ኃጢአት ሁሉ ይበቃኛል ጋይስ። በየቀኑ የምሰራው ኃጢአት እያለ ደግሞ ድጋሚ ቫላንታይንን አልጨምርም ውዶቼ። ሀኦልድ አርዩ ቤታዬ እንግዲህ ወደ ደርግ ሊገባ ሲል አጥቢያው አካባቢ ላይ እናቴ እየተንቀለቀለች ሰው ቤት ወሬ ልታዳምጥ በኩባያ እንዲህ ብላ ስትል ምጧ መጥቶ ያኔ ተወለድኩ ማሪ። ይኸው አሁንም አለው እምቢ አላረጅም ነኝ እኔ እኮ። እሺ ስሙኝ እባካችሁ እንዳታጣሉኝ በማርያም ናሆምን ጥሩት በእግዚአብሔር። ናሆም እንዳለኝ ልንገራችሁ። እኔ መቼስ መደበቅ አልወድም። ናሆም ምን ነው ጠፋ እንደፈለግሽኝ አለ። ለምን ነው ጌም አትጫወቱ? ናሆም አብረን ምናምን ምን ቢለኝ ጥሩ ነው? ሰው እኮ በሰቀቀን ያለው አንቺ መቼ አፊዝ ዝም ይላል? ኮመንት ታነቢና ደግሞ ትሄጂበታለሽ አለ። እያችሁ ምን ያህል ተጨንቆ ማለት ነው በመቼ ዕለቱ ጉዳይ ማለት ነው። የሆነ ኮመንት ባነብ ባወራ እሱን ከጎን ያደርል ያለው ላለመቀሳሰር ሲል እንደዛ ላይ ያለው ልንገራችሁ ብዬ ነው። ቤዛ አለች ጌም ላይ ነው ይሁና። ታዲያ እደውልለታለሁ። ታዲያ ምን ችግር አለ? ስንቴ እሱ ጌም ላይ ሆኖ አይደል እንዴ ጠራኝ። እሺ የታና አሁን ወይ ጉድ ፈላብኝ። ግን አይ ቲንክ አጣላችሁ መሰለኝ። እስኪ ወይ ጉድ ፈላብኝ። ምን አገባኝ? ናው ማስጨናቂ እንዴት ነህ? ነው አለው ላይቭ ላይ እኮ ነኝ እኮ ና። እሺ ላክልኝ በሉት እኮ ብዬ ነው። ከማን ጋር ነህ? እሺ አብሪ። ከማን ጋር ነህ? ከፊዶ ጋር ነኝ መጣሁ።